የሚላችሁት አንዳንድ ሰዎች ማለት ነው። ሄሚ ምን ታርግ? እኔ ያልገባኝ ነገር በጣም እየወቀሳችኋት ነው። እግዚአብሔርን በጣም ማለት ነው። ማለት ቤት ላይ ያለሽ ለምንድነው እንደ በፊት ማቶኝው? ለምንድነው እንደ በፊት ሆናችሁ? ለምንድነው እንደዚህ ልጅን የምታስጨንቁኝ? ቢላሉ እኔ ቅድም እየሰማሁ ነበር የኔ ቤት ማለት ነው። እና እኔ በሌላ ስልክ ብሎክ ቢደረግኝ በሌላ ስልክ ይከተላለሁና እግዚአብሔርን አንድ አረብ እናታችሁ ውስጥ ይረፉ እንዴ! እግዚአብሔርን አረ ተው ተው፣ በቃ እንዴ! ይበቃችኋል እንዴ! ምን ይሄ ልክ አለ እኮ ሁሉ ነገር እንዴ! እሷ ራሱ ትናንትና አሁን እቺ ልጅ ወልዳለች። የማን ይሁን የሚለው ነገር ሀሳብ ውስጧ ላይ ኖር ይችላል። ልጁ የማን ነው የሚለው ሀሳብ እያሰበችም ሊሆን ይችላል። ለምንድን ነው ግን የኔ በዚህ ላይ ሰገጤ የምትሆኑት አንዳንድ ሰዎች? ጊዜው ማርና ክርስቶስ አረ ግን ይረፉ እንዴ! ልጅቷ በዚህ እድሜ ላይ ልትበሏት መሆን አለበት። ኧረ በስመ አብ ወልዴ ይደብራል። ግን በጣም ነው የሚደብረውና ቢታርፉ ጥሩ ነው። ኦኬ የምር ነው ቢታርፉ ጥሩ ይመስላል። እንዴ በጣም አበዛችሁት። ሁሌ መወቀስ፣ ሁሌ መሰደብ፣ ሁሌ ምናምን በረ በስመ አብ ብቻ የእናንተ ምኞት መቼም ስለማይሳካ እናንተ የሰደባችሁት ቁጥር ከፍ ስለምትል ምንም አይደለም። እንኳን ሲደቧትም አትስደቧትም ይሄ ምንም የሚቀንሰው የሚጨምረው ነገር የለም እሷ ህይወት ላይና። ሰላም ሰላም፣ ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ አላችሁ? አለው እግዚአብሔር ይመስገን። እንዴት ዋላችሁልኝ የኔ ውዶች? እኔ ጋር ሁሉ ሰላም ነው። መጥቼላችኋለሁ ውዶቼ። ለምን እንደሆነ አንዳንድ ሰዎች የሆነ ሰውን ለማሳደብ ወይም ሰውን ለማውቀስ እንሞክራለን። ለምን እንደሆነ ደስ ይለናል ይመስለኛል ሳስበው። ሰውን ማወቃት ሰው እንዲህ ነው ለማለት ለሰው የሌለ ስም ማስጠት ገባችሁ? እና ሄሜን በጣም ብዙ ሰው ዝም ብሎ ይወቅሷታል። እኔ ብቻ ለምን እንደሆነ አላቅም፣ ምን እንድታረግ እንደፈለጉ አላቅምና ገርሞኝ ነው እንኳን። እና ለምን አትፋቷትም ነው የኔ ጥያቄ። ማለት በቃ እሷ እንደ በፊትም ሆነችም አልሆነችም አሁን ላይ ያለችው ስሜት ታውቃላችሁ። ህይወታችሁ ላይ እንደዚህ አይነት ነገር ቢፈጠር እናንተ ምንድነው የምትሆኑት? ማለት ምንድነው የምትሆኑት? እስቲ ንገሩኝ። ለማሰብ ሞክሩ እንጂ አንዳንዴ እስቲ ሴከንድ ይበሉ። እሺ አዎ ሴከንድ ይበሉ። ሴከንድ ማለት ጥሩ ይመስላል። ኦኬ ሶ ታሪቃችሁ ለምን ጥያቄ እና ከእንቅልፍስ ለምን ተሰቀሳታለህ? ትላንትና አንበሳ ከበላ አንበሳ ወልዳለች። ይሄ እንዳያችሁት መጣ። ይሄ ማን ነው? ሲሞ ማን ነው? በእናታችሁ ይሄ ኢከካም ይሄ ቢኒ ነው ተብዬው ማለት ነው። የኢዩ ባል ነው የሚባለው ሰውዬ ገባችሁ? ከዛ ማጣ ምን አለ ልጁ ምንድነው ቀይ ናት ብሩክ ነው የምትመስለው ምናምን አለ። ጨረቃ ናት ምናምን የአባቴም ለጨረ የምንን ጨረቃ አለን ባካታሽ ቃብጥ ይሄ አታሽ ቃብጥ በእናታችሁ። ልጁን የምታስመርምሩ ከሆነ ልጅቷን ሀምጥታችሁ አዲስ አበባ ላይ ይሄ ማጭበርበርን ታውና ደኔን አስመርምሩ። ገባችሁ? በውሸት እዚህ ጋር ሄሚ ጩጋራ ገና ነው ጩጋራው የሚቃጠለው ጊዜው ማንበት ሐረብ ኢየሱስ ስም። ይሄ ለሄሚ ነው ሁሌ የምታሳዝነኝ እሷ ነች። እግዚአብሔርን ምንም በማታውቁ ነገር ውስጥ በቃ ማቃጠል አረ ይደብራል። እግዚአብሔርን እኔ ቢሆን ራሱ አልችልም ይሄን ጭቅጭቅ ማለት ነው። ይሄ እኮ በጣም ጭቅጭቅ ሆነ ውዶች። እግዚአብሔርን በጣም ጭቅጭቅ በቃ እንዴ ሹ ሃይዳ ምንድነው ይሄ? አሁን ይሄ ልጅ ተወለደ አይደለ? እስኪ ወለድ ድረስ በቃ ሰው በጣም ተበጠብጦ ምናምን ነበር። ግን አሁን ወደ ራሷ ለመመለስ ትንሽ ሲቀራት ደግሞ እሱን ደግሞ ወደ ቤቱ ወሰዳት። እንዳያችሁት ቤት ላይ ነው ያለችው። አሁን ደግሞ ይሄ ልጅ የማን ነው የሚባል ነገር አሁን ገና ይነሳል። ገና ጭቅጭቅ ንትርክ ይነሳል። በቃ ሄሚ በዚህ ማለት ሁሌ እየተቃጠለች ነው የምትኖረው ማለት ነው። ለማሰብ ሞክሩ እንጂ እንደ አሁን ይሄ ድራማ ምን ይሁን እንደ ሄሚ ነገር እናንተ ላይ ቢጋጠም አንድ ቀን ራሱ ማዋል አትችሉም። ፋክቱንም ነግራችሁ እያንዳንድሽ ማለት ነው። ገባችሁ? እያወቃችሁ ለማፈረድ አትሞክሩ እንዴ። አንዳንዴ ተረጋጉ እንጂ ከማፈረድ ይልቅ እስቲ ለማሰብ መሞከር አለበት እንዴ። ዝም ብሎ እንደመጣላችሁ አትናገሩ። ምናልባት ለእናንተ እንደተመቻ ልትናገሩ ትችላላችሁ። ምን አላ ህይወታችሁ ላይ ስላልደረሰ ሊሆን ይችላል። በቃ እኔስ እሷ ቦታ ላይ ቢሆን ምንድነው የሚሆነው የሚለው ነገር ለማወቅ ሞክሩ። እና ብሩክም ሄሚም እናንተ አትሸወዱ። ሰው ምናልባት አንቺም እሱንም ለመለየት በብርም ዴኔ ላስቀይሩ ይችላል። ይሄን ስታስመርምሩ ወይ ድራማም እውነትም ሊሆን ይችላል አላቅም።
እና ሲታስመርምሩ እንትን ያኔ ማሻወድ የሚባል ነገር የለም። አትገባም ምናምን አንተ አትገባም የሚባል ነገር የለም። ያላችሁ እንትኑን ጠብቃችሁ አስመርምሩ። ከዛ እውነቱ ይወጣል። በቃ አለቀ አይደለ? አዎ አለቀ። የምር ነው። እና እንደዛ ነው የሚለው እና ሄሚን ዝም ብላችሁ በማጣባ ሄዳ ነገር ውስጥ አትናገሯት። በቃ ተፋቷት። ምንድነው እንዴ? ትኖርበት እንጂ ምንድነው? ተጨነቃችሁ እኮ ቤተሰብ አላበዛችሁም እንዴ? እናንተ ሁሌ ነው እንዴ እሷን እንትን የምትሉት? ለምን እንደዚህ ሆንሽ? ለምን እንዲህ ሆነ? ለምን እንደዚህ ተፈጠረ? ዋይ ምናምን ኧረ በስመ አብ ወልድ ይደብራል። ግን የምር ይደብራል። እና አንዳንዴ እያወቅንም ዝም ማለት አለብን ብዬ አስባለሁኝ። ኦኬ በቃ ይሄ ነው እንትን ለሰው ልጅ እስቲ አስቡ። ከመፈረዳችሁ ይልቅ የኔ እንጃ ለመረዳት ሞክሩ እስቲ። ህይወቴ ላይ እንደዚህ አይነት ነገር ቢፈጠር እኔ ሰማነኝ እንዴት ነው የሚሆነው? እንዴት አድርጌ ነው ማለፍ የሚችለው የሚለው ነገር ለማወቅ ሞክሩ። ገባችሁ? ዝም ብላችሁ እንደመጣላችሁ ከምታወሩ ለማለት ብዬ ነው። እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላምታ ጠየኳችሁ እንደጠይቄያለሁ። እና ውዶቼ እንደዛ ነው የምላችሁት። መልካም ምሽት ይሁንላችሁ። እስኪመጡ ድረስ እንጠብቃለን። ይመጣሉ ብዬ አስባለሁ ዛሬ እና ወዳችኋለሁ። ባይ